ሊጀማምረኝ ነው ፍቅሯ መልንዲ ነው ጅላጅላም ፏለቻት ሊጀማምረኝ ነው። ከጀማመራችሁ እኮ ህመሙ እንዲሁ በሽታ ከጀማመራችሁ እኮ ቆየ። እናንተን አስሮ አሳስሮ ጸበልም ሆነ ሆስፒታል የሚያስገባችሁ አንድ ዘመድ ጠፋ እንጂ ሊጀማምረኝ ነው አላለም። ኧረ ምን ጉድ ናችሁ! ለነገሩ እናንተ ምን ታደርጋላችሁ አሉ እናንተን የሚከተሉ በጎች ማለት ነው። ከቀለበቱ መግዣ ተርፎ እንግዲህ የፎቶ ፍሬም አሰርተው ጭራሽ ስጦታ። ወይኔ በላቸው አለ እኮ ሰውዬ ማለት ነው። ውሽሚት እኮ ጭራሽ ምንድን ነው ገምቼ ስትባል የቤታችን እቃ ማሟያ ብላ እርፍ የለመደች ጦጣ ሁልጊዜ መጣጣ ይላል እኮ ያገሬ ሰው ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮዬ መግቢያችሁ ላይ እንዳያችሁት የጋሽ አሸብርና የውሽሚት እንዲሁም ደግሞ የዘበኞቻቸው ቪዲዮ ነው ማለት ነው። ሰሞኑ እንግዲህ ትላንትና ነበር መሰለኝ ይህን ፎቶ የተለቀቀው ማለት ነው። እንዶ ምን የሚያክል አህያ የሚያክል የፎቶ ፍሬም አሰርተው ለዛውንም ራቆታቸው በፒኪኒ የተነሳችው ፎቶ ከሆስፒታል እንደገባ በሽተኛ ተለጥፋ ከሱ ጋር የተነሳችው ፎቶ በፍሬም አስደርገው አሳጥበው የማዳን ቅመሞች እንግዲህ ለውሽሚትና ለውሽማው ልከው ማለት ነው። እንግዲህ ፎቶውን ታቅፎ ጋሽ አሸብር ሊጀመምረኝ ነው ፍቅሩ ሊጀመምረኝ ነው። ፍቅር ነው እንደ ጀመረ በሽታ ህመም ነው እንጂ አንተ ሰውዬ በሽታ እኮ ነው የጀመመረ በሽታ ማለት ነው። እንዶ እኮ ህመሙ በሽታውን ከጀመረ እውነቴን ነው የምልህ እንዶ አልታወቀልህም እንጂ ቆየ እኮ ቆየ አንተን ብቻ አሳስሮ እውነቴ ነው የምልህ 2 7 የሚያስጠምቅልን ብቻ ነው የጠፋው ማለት ነው። ጀመመረ እንዴ በጣም ነው እንዴ ጀመረ። ጅላንፎ አለ እኮ ዶክተር አብይ ማለት ነው። እንዲሁም እንግዶች ናችሁ የመመረኝ። እኔ እኮ ከሱ በላይ ደግሞ እኮ በጣም የሚገርመኝ እኮ የሚያሽቋልጡ የሚያሽቀብጡ 2 ጫታሞች የእሱ ዘበኛዎች ማለት ነው። ምን አሽቃበጣችሁ እናንተ? እኔ ምለው ውሽሚት በጋራ ነው እንደ የያዛችኋት? በጋራ 3 ለ1 ማለት እንዲሁ ተበርቼ ሰላም ይላል እኮ ጉራጌ ማለት ነው። ቱቱቱቱ ተበርቼ ሰላም 3 ለ1 ነው እንደ የያዛችኋት ልጅቷ ማለት ነው። እውነቴን ነው ያስመስላል። ጉድ እኮ ነው። እነሱ ሲደሰቱ ምናምን በጣም ነው እንዴ የተደሰታችሁት? በጣም ነው እንዴ። ደግሞ እኮ አልተናገሩም። እነሱ እንዳሰሩት አይነት ነው እንትን እያደረጉ የነበረው ማለት ነው። ምክንያቱም የማዳም በጎች ወይም ደግሞ የውሽሚትና የውሽማው በጎች ስለሚወረድባቸው ማለት ነው። ጭራሽ ፎቶ አሰርታችሁ ይሻላል። ለነገሩ ይሻላል። መከራ ስቃያችሁ በልታችሁ ነበረ። አንዴ ልጅ እያሸከማችኋት፣ አንዴ ከአብርሃን ጋር እየለጠፋችሁ በቲክቶክ እዛ ስታቀነባብሩ መከራ ስቃችሁ በልታችሁ ነበር። ይሻላል እንደዚህ በፍሬም ነው አሰርታችሁ ላኩላት። ሳይ ደግ አደረጋችሁ። ናቴ እንዶ ከዚህ የበለጠ አሰሩ። እሷም እኮ የእናንተ የልብ ትርታችሁ ስላወቀች ተዘጋጁ እንግዲህ ተዘጋጁ። ማነው ጫታሙ ማነው ቴቴ አቤላ ገምች ይላታል። የቤታችን እቃ ማሟያ የብር ቼክ አለች። የብር ቼክ ቤተሰብ እንዲህ ነው በማዳን ቅመሞች የምትተማመነው ማለት ነው። እንደ ባለፈው ተዝናኑ አንድ አይነት ልበሱ ብለው ብር ላኩላቸው። ቀጥለው ደግሞ ከሩታዬ ጋር ከጀግኒቷ ከነብሯ ጋር ውዥንብር ሲፈጠር ደግሞ ተለያየን ምናምን ብለው ያው ስራቸውን ሲሉ ከዛ በኋላ ደግሞ ቀለበት አድርጉ ብለው ደግሞ የቀለበት ገንዘብ አሰባስበው ላኩ ቤተሰብ። አሁን ደግሞ ምንድነው ፎቶ አሰርተው ላኩላቸው። ቀጣይ ደግሞ እንግዲህ የቤት ስራ ነው ዛሬ የሰጠቻቸው ውሽሚት ማለት ነው። ምን አለች? ገምቼ ስትባል
የቤት እቃ ማሟያ እንግዲህ ላኩላት፣ ቤተሰብ ላኩላት። እውነቴን ነው። እንዲሁ ምን አለበት የቤት እቃ ማሟያ ቴሌቪዥን ለምሳሌ ማለት ነው፣ ፍሪጅ፣ ሶፋ፣ አልጋ ላኩላት። የቤት ስራ እኮ ነው። ልባቸው አንኳኳች እኮ አይበጎችዬ፣ አይበጎችዬ። እናንተ ሙቀትና ብርድን ይፈራረቅባችኋል። የእናንተ ገንዘብ ደግሞ ዩቲዩበሮች ይደለቡበታል ማለት ነው። ይደለቡበታል። አሁን ከእናንተ ጋር ተጨምሬ ነው እኔ መዳን ቅመም የምባለው ማለት ነው። እንዶ እኔ ልሙትላችሁ ቤተሰብ፣ ከዛሬ ጀምሮ እኔ መዳን ቅመም አይደለሁኝም። አዎ አይደለሁኝም። እናንተ በጎች ማለት ነው፣ ምንም የማታስቡ በጎች ማለት ነው። እናንተ ምን ልትሆኑ ነው? ፎቶ እንደዚህ ፎቶ አሰርታችሁ ማለት ነው። ፎቶ አሰርታችሁ በግድ ካልተጋባችሁልን የምትሉ ማለት ነው። ኧረ ወይኔ፣ ኧረ ወይኔ፣ እንደው ምን ልናገር? አይጋሽ አሸብር፣ አይጋሽ አሸብር፣ መቼም የማትጸዳ አንተ ትርኪ ምርኪ የሆንክ ሰውዬ ማለት ነው። ሊጀመምረኝ ነው ጅል። ምንድን ነው የሚጀመምርህ አንተ? እንዶ ካገኘው ሰው ነው እንደሚጀመምርህ ፍቅር። እንተ እኮ ባለትዳር ነህ፣ የተከበርክ የልጅ አባህ ነው። የምታረጋለች ልጅ እንደ ማስተሽ ተለጥፋብሃለች፣ ተለጥፋብሃለች። ደግሞ ደጋግማ የምስመው ነገርስ እኔ ምለው ማነሽ ሸሚት እናትሽ አንቺን ስትወልድ አባትሽን ስትስም ነው እንደ የወለደችሽ? እኔ አሁን አንዳንዴ ሳስበው የመሳምም አባዜ የያዛት እንደ የመሳምም ልክፍት የያዛት ይመስለኛል እኮ። ቤተሰብ ትገመጭጨዋለች እኮ። የኔ አባት አለች እኮ የኔ አባት። እኔ ፎቶህንም ብቻ ሳይሆን አንተንም ጭምር ነው በወደው ማለት እንዱ ድንጋይ ያስወድድሽ አንቺ ሴትዮ፣ አንቺ በግታ፣ አንቺ ሴት አሰዳቢ፣ አንቺ ርካሽ ማለት ነው። እንዱ ድንጋይ ያስወድድሽ ብላለች አንዷ። እውነቴን ነው ብላችሁ እንዱ ፍቅረኛ አለኝ ብለሽ እንዳታወሪ። እውነትሽን ነው፣ እውነትሽን ነው። እንዴ ምን ታፍራ? እሷ እኮ አታፍርም። ቤተሰብ እሷ እኮ አታፍርም። የሰው ባል ቀምታ እኮ አንድ ከባለ ትዳር ከልጅ አባት ጋር ተለጥፋ እንዴ ምን አያሳፍራትም እኮ ቤተሰብ። እንደ ሼፕም ለይታ ራሱ የምታውቅ እኮ አትመስልም ይች ልጅ። እንዲሁ እኮ እንዲህ አይኗ ፍጥጥ ያለ እኮ ነው። እንዲሁ በርበሬ እንኳ በአይኗ ውስጥ ቢገባ ራሱ ምንም የማይመስላት ማለት ነው ትላለች። ፍቅረኛ እንዴ ታፍራለች? አታፍርም እኮ እንጂ ምንም እኮ ፍረት የሚባል ነገር የሌለባት ፈጣጣ እኮ ናት። ቤተሰብ ፈጣጣ ማለት ነው። እንግዲህ ቤተሰቦችዬ የውሽሚትና የጋሽ አሸብር በጎች ማለት ነው በጅምላ እንግዲህ የፎቶ ፍሬም አሰርተው ልከዋል ማለት ነው። በቀጣይ እንግዲህ የቤት ስራ ስለተሰጣቸው የቤት እቃ ማሟያ በጉሩፕ እንግዲህ ማሟላታቸው አይቀር። አይ መከራ ስቃይሽን ጎጃምዬ፣ እንደው አይዞሽ እንዲሁ የግሩፕ ኮሚቴ እሷ ስለሆነች ዋናው ገንዘብ አሰባሳቢ እሷ ስለሆነች እንግዲህ የቤት ስራ ተሰጧታል ማለት ነው። ተዘጋጀ። ሰሞኑ የቤት እቃ ምንድን ነው በኛ ቢተን መውጫ ነው የሚባለው። በቃ ትዳር መውጫ እንደው ገንዘብ አሰባሰብሽ። እውነቴን ነው። አልጋውንም፣ ፍሪጁንም፣ ፎርኑንም መግዣ እንግዲህ ሰብሰብ አድርገች ሰሞኑ ላኪላቸው። የማዳን ቅመሞች የአንዳንድ ወር ደሞዛቸውን ቃል እየገቡ ማለት ነው የመዘገብሽ ላኪ። እንደው ሰሞኑ እኮ ጨንቋት ነበር ቤተሰብ። ድምፅ ያውጥታችሁ እንደዚህ የዘራችሁብኝ፣ አሁን ቀጣይ ቼኩ ማውጣታችሁ የተላከበትን ደረሰኝ መላካችሁ አይቀርም ብላ ነበረ። እንግዲህ ለውሽሚት የቤት እቃ ማሟያ ሊላክ